ትንቢተ ኢሳይያስ ምዕራፍ 40 ቁጥር 27 ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉ አይመረመርም። ለደካማው ኃይል ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎብዛዝትም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ቅዱስ የዘላለም አምላክ እግዚአብሔር ሆይ ዛሬም በፊትህ በጸሎት ወደ አንተ መጥተናል። እኛ ደካሞች መሆናችንን እናውቃለን። እኛ ከሁሉ የበታች መሆናችንን ትንሽ እንደሆነን እናውቃለን። ኃያል መሆን የምንችለው ባንተ ዘንድ ስንገኝ ነው። በሰዎች ዘንድ መሰማት የምንችለው ባንተ ዘንድ ስንገኝ ነው። አብረህን ስትሆን በስተን እንታያለን፣ አንጎልም። ጌታ ቅዱስ እግዚአብሔር ሆይ በኢየሱስ ስምና ሥልጣን ልባችንም ጉልበታችንም አንድ ላይ በፊት ይንበረከካል። ደግሞም በኃይል እንጸልያለን። ጸልየን ስንነሳ ከዚህ በፊት የነበረንን ያንን መልክ ይዘን እንደማንነሳ እናውቃለን። እግዚአብሔር አምላክ ሆይ ጸሎታችንን ደግሞ እንደምትሰማ እያወቅን በመንፈስ ሆነን በኃይል እንጸልያለን። መንፈስ ቅዱስ ሆይ እኛ እንዴት እንደምንጸልይ አናውቅም። እንዴት መጸለይ እንዳለብን ደግሞ አስተምረን። መንገድን ስጠን፣ አቅም ስጠን፣ ጉልበት ስጠን፣ ጥበብንና ማስተዋልን ስጠን። ጌታ ቅዱስ እግዚአብሔር ሆይ ዛሬም ባንተ ፊት እንደ ደካማ ምንም ኃይል እንደሌለው ብርቱ እንዳልሆነ ሰው በፊትህ እንመረከካለን። መልካምነትን በፊታችን ስላሳለፍክ፣ በጎነትን በፊታችን ስላሳለፍክ፣ ያንተን ቸርነት በቤታችን ስላደረግ እጅግ አድርገን እናመሰግናለን። አባት ሆይ እግዚአብሔር አምላክ ሆይ ካንተ ውጪ ሌላ ተስፋ የለንም። አንተን ከመጠየቅ ሌላ ቦታ ሂደን መፍትሄ ልናገኝ አንችልም። አንተ ፊት በመሆን ግን በብዙ ክብር፣ በብዙ መባረክ፣ በብዙ ደስታ፣ በብዙ ኃይል መታጠቅ ይሆንልናል። እኛ እግዚአብሔር አባት ሆይ ደክሞናል፣ አቅቶናል፣ እጅግም ደግሞ ኃይል አጥተናል። ብርታትን የሚሰጠው ያንተ መንፈስ በኢየሱስ ስም በእኛ ላይ በሙላት እንዲለቀቅ በእግዚአብሔር ልጅ በክርስቶስ ኢየሱስ ስም እንለምናለን። አባት ሆይ ባንተ ፊት ተገኝተን አናፍርም። የሚያሳፍርም ፊት የለህም። በምንለምን ልመና ሁሉ የምንጠይቅን የጸሎታችንን ጥያቄ በሙሉ የምትመልስ አምላክ ነህ። እግዚአብሔር አባት ሆይ ቃልህ እንደሚናገረው አንኳኩ ይከፈትላችኋል፣ በሩን ለሚያንኳኳ ይከፈትለታል፣ ለሚጠይቅ ይሰጠዋል፣ የሚለምን ይቀበላል እንዳለ እግዚአብሔር ሆይ ላንተ በኢየሱስ ስም ልመናችንን እያስታወቅን ከምስጋና ጋር በፊትህ እንሆናለን። መልካምነትህ ከኛ አይጉደልብን፣ ቸርነትህ አይጉደልብን። እግዚአብሔር ሆይ ለኛ ያለው በጎ ሐሳብ ከኛ አይወሰድብን። መንፈስ ቅዱስ አንተን ከመለመን፣ አንተን ከመጥራት፣ አንተን ፊትህን ከመፈለግ ወደ ኋላ አንልም፣ አንሰንፍም። ዛሬም አንተን እንፈልጋለን፣ ዛሬም አንተን እንሻለን። መንፈስ ቅዱስ ሆይ መንገድን ስጠን፣ ኃይልን ስጠን። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ በፊትህ በሙላት እንበረከካለን። ነገሮቻችንን ደግሞ በኃይል እንድትቀይረው፣ ሕይወታችንን በኃይል እንድትቀይረው፣ የእኛን የሕይወት ታሪክ በኢየሱስ ስም በእኛ ላይ የተጻፈውን አሮጌ ታሪክ በኃይል እንድትቀይር ከዚህ ሰዓት ጀምሮ በኃይል እንጸልያለን። እግዚአብሔር አባት ሆይ በጌታ በኢየሱስ ስም በነገር ሁሉ ክንውንን የሚሰጠው ያንተ እጅ በእኛ ላይ ይገለጥ። አባት ሆይ ኃይልን አስታጥቀን፣ ጸጋን አልብሰን፣ መንፈስህን አልብሰን። እግዚአብሔር ሆይ ለመጸለይ ኃይል ያስፈልገናል፣ ለመስራት ኃይል ያስፈልገናል፣ ብዙ ርቀት ለመሄድ ኃይል ያስፈልገናል፣
ለሐሳባችን ለፍርሃታችን አሳልፈ ያልሰጠህን እጅግ አድርገን እናመሰግናለን። ድካማችንን በብርታት የምትቀይር ጌታ እግዚአብሔር አባት ሆይ በፊት ዛሬ መሆንን እንፈልጋለን። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ በኃይል እንጸልያለን። መንፈስ በእኛ ላይ በኃይል ይለቀቅ። ያንተ ኃይል በእኛ ላይ በክብር በሙላት ይለቀቅ። ጸጋ በእኛ ላይ ይለቀቅ። በእያንዳንዱ ነገራችን ላይ ያንተ የመንፈስ ኃይል ወደኛ እንዲለቀቅ ዛሬ በጌታ በኢየሱስ ስም እንጸልያለን። አባት ሆይ በእኛ ሕይወት ላይ በሙላት መገለጥ መታየት የምትችል ገናና ጌታ የነገሥታት ንጉሥ ጌታ ኢየሱስ ሆይ በኢየሱስ ስም እንጸልያለን። በየትኛውም የሕይወታችን ክፍል ላይ አንተ በነገር ሁሉ በኃይል እንድትገለጥ እግዚአብሔር አባት ሆይ እንለምናለን። ነገሮቻችን ውብ ይሁኑ፣ በመንፈስ ይጠንክሩ፣ ታሪካችን ይለወጥ፣ መንገዳችን ይቅና፣ የኛ የሆነ ነገር ሁሉ ይስተካከል። በጎነትህ በእኛ ላይ ይምጣ። ያንተ ቸርነት ያንተ መልካምነት በእኛ ላይ በኃይል ይገለጥ። አባት ሆይ መታደስ ይሁንልን። በደከምንበት ጉልበት ባጣንበት ኃይል ባጣንበት ጉዳይ ሁሉ አንተ ታድሶን በሕይወታችን ላይ እንድታደርግ አቅምን እንድትሰጠን በጌታ በኢየሱስ ስም እንለምንሃለን። በጸሎታችን ስፍራ ላይ ያንተን ብቃት ያንተን እርዳታ ያንተን ቸርነት በሙላት በእኛ ላይ እንጠራለን። ኃይል ያስፈልገኛል፣ ጉልበቴ ያስፈልገኛል። እጅግ ደክሜያለሁ። በመውጣቴ በመግባቴ ኃያል ሆኜ እንድቀጥል የሚያደርግ ያንተ ብርቱ ክንድ በላይ ላይ እንዲመጣ እፈልጋለሁ። ጌታ ቅዱስ እግዚአብሔር ሆይ እግዚአብሔር አምላክ ሆይ እንለምንሃለን። ዛሬም ኃይላችን አንተ ነህ፣ ብቃታችን አንተ ነህ። ሰው በኃይሉ አይበረታም ይላል። ሊያበረታ የሚችለው ያንተ ቅዱሱ ኃይል በጌታ በኢየሱስ ስም ወደኛ ይለቀቅ። ነገሮቻችንን የሚቀይር ሕይወታችንን የሚቀይር ቤታችንን የሚቀይር ያንተ ጉልበት ነው። ሰው እግዚአብሔር አባት ሆይ ብዙ መመኪያ ሊኖረው ይችላል። አለኝ ብሎ የሚያወራው ብዙ ነገር ሊኖረው ይችላል። በሥጋ ለባሽ የሚመካ እርሱ የተረገመ ነው ይላል እግዚአብሔር ቃል። አባት ሆይ እኛ ከተረገሙ ወገኖች አይደለንም። እኛ ባንተ ከሚደገፉ እምነታችንን፣ ሐሳባችንን፣ ልባችንን ባንተ ላይ የምናጓድድ ባንተ ላይ የምንመካ ባንተ ላይ ራሳችንን አሳልፈን የምንሰጥ ባንተ ላይ የምንመካ ሰዎች ነንና እግዚአብሔር ሆይ ዛሬም ተመክተን እንጸልያለን። በፊትህ በኃይል እንጸልያለን። ጉልበታችንን አድሰው፣ አቅማችንን መልሰው፣ በኃይል በሰዎች ፊት በሞገስ አቁመን፣ ጉልበታችን ይመለስ። የተወሰደብን ነገር በሙሉ ከኃይል መምጣት የተነሳ ከኃይል መገለጥ የተነሳ ከመንፈስህ ሕልውና የተነሳ በኃይል እንዲለቀቅ እኔ ዛሬ ጸልያለሁ። በእኛ ሕይወት ላይ ያንተን እጅ ማየት እንፈልጋለን። እግዚአብሔር አባት ሆይ ኃይላችን ከዚህ በፊቱ ብርቱ እንድታደርግ እግዚአብሔር አባት ሆይ ዛሬ እንለምናለን። ይውላችሁ ኃይል የሚበሉ ብዙ ነገሮች ሕይወታችሁ ላይ አሉ። ሶሻል ሚዲያ ኃይላችሁን እየበላባችሁ ነው። የጉልበታችሁን አቅም እያደከመን ያለው በፊት በእግዚአብሔር ፊት በምትሆኑበት ሰዓት ያላችሁ ኃይል አሁን ግን የለም። ለምን? እግዚአብሔር ምስክሬ ነው። ጠላት ፌሎሺፓችሁን አላልቶታል። ከእግዚአብሔር ጋር ያላችሁን ቀና የሆነውን ግንኙነት አራርቆባችኋል። ከዚህም የተነሳ ደካማ ሆናችኋል። በየትኛውም ስፍራ ላይ አሸናፊ መሆን አልቻላችሁም። ይሄ የሆነው ደግሞ የኃይል እጥረት ነው። እግዚአብሔር ፊት የመንበርከክ ከእግዚአብሔር ሕልውና ጋር ፌሎሺፕ የማድረግ እጥረት ነው። ዛሬ እኔ ጸልያለሁ። ባላችሁበት ስፍራ ላይ ባላችሁበት ቤት ላይ በምትሰሩበት ሥራ ላይ የእግዚአብሔር ኃይል ይለቀቅላችኋል። በጸሎታችሁ ላይ የእግዚአብሔር ኃይል በሙላት ይለቀቃል። ዛሬ እግዚአብሔር አምላክ በነገር ሁሉ በኢየሱስ ስም ይለውጠናል። ጌታ አባት ሆይ በኃይል እንጸልያለን። በኢየሱስ ስም ታድሶ ይሁንልን። እንደገና መለወጥ ይሁንልን። እንደገና መጽናት ይሁንልን። እንደገና መቆም ይሁንልን። በኃይል ነገሮቻችን ይቀየሩ። በኃይል ነገራችን ይሰራ። እግዚአብሔር ሆይ መታደስ ይሁንልን። ጌታ ቅዱስ እግዚአብሔር ሆይ በፊትህ እንንበረከካለን። አሁንም
ደጋግመን ባንተ ፊት እንሆናለን። ኃይላችን ይታደስ፣ ጉልበታችን ይታደስ፣ የጸሎት አቅማችን ይመለስ። በጌታ በኢየሱስ ስም ከአሸናፊዎች በላይ ማድረግ የሚችል ያንተ ኃይል፣ ያንተ አቅም፣ ያንተ ብርታት በእኛ ላይ ይገለጥ። በሕይወታችን ላይ ይገለጥ። በሥራችን ላይ ይገለጥ። በመውጣት መግባታችን ላይ ይገለጥ። መንፈስ ቅዱስ ዛሬ የጉልበት ታድሶ፣ የልብ ታድሶ፣ የአእምሮ መታደስ በላያችን ላይ እንዲለቀቅ በጌታ በኢየሱስ ስም ብለን እንለምንሃለን። ጌታ ሆይ በኢየሱስ ስም አትለፈን። ሳትለውጠን እንደ ሌላ ሰው አድርገን ሳትቀይረን ማንነታችን ሳይነካ እግዚአብሔር ሆይ አትለፈን። መንፈስ ቅዱስ ባንተ ፊት ሆነናል። ከዚህ ሰዓት ጀምሮ በእያንዳንዱ ነገራችን ላይ ጣልቃ ግባ። በእያንዳንዱ የሕይወታችን ክፍል ላይ አንተ እለፍ። አንተ ኃይልን ግለጥ። ማዳንን አሳየን። ክብርህን አሳየን። እግዚአብሔር ሆይ እንደማንችል እየነገርነ ያንተን መቻል ግን በእኛ ላይ እንጠራለን። እኛ እንደማንችል እኛ አቅም እንደሌለን እያሳወቅን፣ ነገር ግን ያንተን ችሎታ ያንተን ብቃት በእኛ ላይ ደጋግመን እንጠራለን። ሕይወታችንን በኃይል ሙላው። በነገራችን ላይ አንተ ተገለጥ። በኑሯችን ላይ አንተ ተገለጥ። በስራችን ላይ አንተ ተገለጥ። በቤታችን ላይ አንተ ተገለጥ። በስራችን ላይ አንተ ተገለጥ። በኑሯችን ላይ አንተ ተገለጥ። መንፈስ ቅዱስ ደጋግሜ ጸልያለሁ፣ ደጋግሜ ጠይቃለሁ። በሕይወታችን ላይ ያንተ እጅ ይገለጥ። የማዳን ጉልበት በእኛ ላይ ይገለጥ። እግዚአብሔር ሆይ ክንድ በእኛ ላይ ይገለጥ። የማዳን እጅ በእኛ ላይ ይገለጥ። በጌታ በኢየሱስ ስም ብዬ እለምንሃለሁ። መንፈስ ቅዱስ ከዚህ ሰዓት ጀምሮ በኃይል ጠይቀሃለሁ። አንተ በእኛ ላይ ተገለጥ። አንተ በእኛ ላይ ተገለጥ። አንተ በእኛ ላይ ተገለጥ። ሕይወታችን ይቀየር፣ ሥራችን ይቀየር፣ ነገራችን ይለወጥ። በኢየሱስ ስም ብዬ ለምንሃል። ከእንግዲህ ወዲህ በኢየሱስ ስም በእኛ ላይ የትኛውም አይነት የጠላት ፍላጻ፣ የጠላት ምሽግ፣ የጠላት እግዚአብሔር አባት ሆይ ዕቅድ እንዲፈርስ ዛሬ ጸልያለሁ። ኃይላችንን ያደከመ በኢየሱስ ስም በእኛ ላይ የተመከረ ምክር፣ በኢየሱስ ስም በቤታችን ላይ የተመከረ ምክር፣ በሕይወታችን ላይ የተመከረ ምክር፣ በጸሎታችን ስፍራ ላይ የተመከረ የጠላት ምክር በጌታ በኢየሱስ ስም ከዚህ ምሽት ጀምሮ ተገለበጠ። ለጸሎት በዚህ ስፍራ ባለን በእያንዳንዳችን ሕይወት ላይ የትኛውም የጠላት ምሽግ፣ የትኛውም የጠላት ኃይል፣ የትኛውም የክፉ መናፍስት አሰራር በጌታ በኢየሱስ ስም ተገለበጠ። ጸሎታችንን ለቆ ሄደ። ሥራችንን ለቆ ሄደ። የእኛን ሐሳብ ለቆ ሄደ። በጌታ በኢየሱስ ስም ጉልበታችንን እየበዘበዘ ያለ እየበላ ያለ የእግዚአብሔር ቃል ሲናገር የእግዚአብሔር መንፈስ ባለበት በዚያ አርነት አለ ይላል። መንፈስ ቅዱስ ካለ አርነት አለ፣ መፈታት አለ፣ ነፃነት አለ። በዚህ ስፍራ ላይ የእግዚአብሔር መንፈስ ያለ ገደብ እየተንቀሳቀሰ ስለሆነ በእያንዳንዳችሁ ሕይወት ላይ የእግዚአብሔር መንፈስ በሙላት በእናንተ ላይ ይገለጣል። ሕይወታችሁ ይነካል፣ ሰውነታችሁ ይነካል፣ አእምሯችሁ ይነካል፣ ጤናችሁ ይነካል፣ ቤታችሁ ይነካል። የእግዚአብሔር ኃይል ያለ ገደብ ያለ እንከን በእናንተ ሕይወት ላይ በሙላት መገለጥ ይጀምራል። እውነቴን ነው የምላችሁ፣ አትከስሩም። እዚህ ስፍራ ላይ ታተርፉበታላችሁ፣ አትጎሉም። በሙላት ደግሞ እግዚአብሔር ሕይወታችሁን ይለውጠዋል። ታሪካችሁን እንደገና ይቀይረዋል። ስማችሁን እንደገና ይቀይራል። ማንነታችሁን እንደገና ይቀይራል። እግዚአብሔር በእናንተ ላይ የታወጀውን ምክር፣ በእናንተ ላይ የታወጀውን አዋጅ፣ በእናንተ ላይ የወጣውን እያንዳንዱን ነገር እግዚአብሔር ይገለብጥላችኋል። አባታችሁ መልካምን ነገር አደረገ። አባታችሁ በጎን ነገር በላያችሁ ላይ ገለጠላችሁ። ተአምራት በላያችሁ ላይ ሆነ። እግዚአብሔር እጁን ዘረጋላችሁ። እግዚአብሔር በላያችሁ ላይ መጣ። እግዚአብሔር በስራችሁ ላይ መጣ። እግዚአብሔር በኑሯችሁ ላይ መጣ። እግዚአብሔር የእናንተ በሆነ ነገር ላይ መጣ። በኢየሱስ ስም እናንተ ባልቻላችሁበት ጉዳይ ላይ፣ እናንተ አቅም ባነሳችሁ ጉዳይ ላይ፣ እናንተ አልቻልንም ባላችሁት ጉዳይ ላይ የእግዚአብሔር እጅ ተገለጠላችሁ። እግዚአብሔር አባት ሆይ እጅህን ስለዘረጋ ሕዝብህን ስለነካ በኢየሱስ ስም አመሰግናለሁ። ዛሬ የእግዚአብሔር እጅ በላያችሁ ላይ ተገለጠ። መልካምነቱ በፊታችሁ ላይ መጣ። ጌታ ቀየረው። አዲስ ምዕራፍ ተከፈተ። መልካም ሆነላችሁ። እግዚአብሔር ቀደመላችሁ።
ክብር ለጌታ ለኢየሱስ ይሁን። አሁን አንተ ትነካናለህ፣ አሁን አንተ ትጎበኛናለህ፣ አሁን አንተ ትለውጠናለህ፣ አሁን አንተ ታሪካችንን ትቀይረዋለህ። እንደ ሌላ ሰው፣ እንደ ሌላ ማንነት፣ እንደ ሌላ ኃይል እንዳለው ብርቱ እንደሆነ ሰው በኢየሱስ ስም ታሪካችንን ቀይረው፣ ኃይላችንን ቀይረው፣ ማንነታችንን ቀይረው፣ ቤታችንን ቀይረው፣ ያለንበትን ቤት ሁሉ ለውጥልን ጌታ ሆይ፣ ለውጥልን ጌታ ሆይ። በፊትህ ልንሆን መተን መልስን ይዘን እንሄዳለን። ስማችን በፊትህ ሆኖ እንደ ከዚህ በፊቱ ሰፈር ላይ እንደሚጠራው ስም አይደለም እግዚአብሔር ሲጠራ የሚጠራው። አንተ ብርቱ ኃያል ነው የሚል፣ አንቺ ጀግና ሴት ነው የሚልሽ እግዚአብሔር ሲመጣ። እግዚአብሔር ሲጠራሽ እንደነሱ አይጠራሽም። አንቺ ደካማዋ አይልሽም፣ አንቺ የወደቅሽዋ አይልሽም፣ አንቺ ኃጢአተኛዋ አይልሽም። እግዚአብሔር በማንም ላይ አይፈርድም። እግዚአብሔር ፈራጅ አይደለም። እግዚአብሔር ያንቺን ኃጢአት፣ ያንቺን በሽታ፣ ያንቺን ድህነት፣ ያንቺን ችግር ከላይሽ ላይ መንቀል የሚፈልግ አምላክ እንጂ አንቺን በኃጢአትሽ የሚኮንን በችግርሽ ስም የሚሰጥ ባለሽ በዚያ በምትታወቂው መታወቂያሽ የሚያውቅሽ አምላክ አይደለም። እግዚአብሔር የሚጠራሽ ስም አለሽ። በቁልምጫ ስም የሚጠራ አምላክ አለሽ። በቁልምጫ ስም የሚጠራሽ አምላክ አለሽ። በቁልምጫ ስም ጠርቼሻለሁ እንዳለ አንተን የሚጠራ በቁልምጫ ስም ነው። ኢቭን ስምህን እግዚአብሔር ሲጠራ በቁልምጫ እንጂ እንዲሁ ዝም ብሎ እንደማንኛውም ሰው ሰፈር ላይ እንደሚጠራው እንደዚያውኛው ስም አትጠራም። እግዚአብሔር ሕይወትህን ለወጠው፣ ቤትህን ለወጠው፣ ስራህን ለወጠው። እግዚአብሔር ታሪክሽን ለወጠው። ልዑሉ ወደ ቤትሽ ገባ፣ ወደ ሕይወትሽ ገባ፣ ወደ ስራሽ ገባ። ጌታ አባት ሆይ በኃይል እንጸልያለን። በኢየሱስ ስም ታድሶ ይሁንልን። እንደገና መለወጥ ይሁንልን። እንደገና መጽናት ይሁንልን። እንደገና መቆም ይሁንልን። በኃይል ነገሮቻችን ይቀየሩ። በኃይል ነገራችን ይሰራ። እግዚአብሔር ሆይ መታደስ ይሁንልን። ጌታ ቅዱስ እግዚአብሔር ሆይ በፊትህ እንንበረከካለን። አሁንም ደጋግመን ባንተ ፊት እንሆናለን። ኃይላችን ይታደስ፣ ጉልበታችን ይታደስ፣ የጸሎት አቅማችን ይመለስ። በጌታ በኢየሱስ ስም ከአሸናፊዎች በላይ ማድረግ የሚችል ያንተ ኃይል፣ ያንተ አቅም፣ ያንተ ብርታት በእኛ ላይ ይገለጥ። በሕይወታችን ላይ ይገለጥ። በስራችን ላይ ይገለጥ። በመውጣት መግባታችን ላይ ይገለጥ። መንፈስ ቅዱስ ዛሬ የጉልበት ታድሶ፣ የልብ ታድሶ፣ የአእምሮ መታደስ በላያችን ላይ እንዲለቀቅ በጌታ በኢየሱስ ስም ብለን እንለምንሃለን። ጌታ ሆይ በኢየሱስ ስም አትለፈን። ሳትለውጠን እንደ ሌላ ሰው አድርገን ሳትቀይረን ማንነታችን ሳይነካ እግዚአብሔር ሆይ አትለፈን። መንፈስ ቅዱስ ባንተ ፊት ሆነናል። ከዚህ ሰዓት ጀምሮ በእያንዳንዱ ነገራችን ላይ ጣልቃ ግባ። በእያንዳንዱ የሕይወታችን ክፍል ላይ አንተ እለፍ። አንተ ኃይልን ግለጥ። ማዳንን አሳየን። ክብርህን አሳየን። እግዚአብሔር ሆይ እንደማንችል እየነገርን ያንተን መቻል ግን በእኛ ላይ እንጠራለን። እኛ እንደማንችል፣ እኛ አቅም እንደሌለን እያሳወቅን፣ ነገር ግን ያንተን ችሎታ፣ ያንተን ብቃት በእኛ ላይ ደጋግመን እንጠራለን። ሕይወታችንን በኃይል ሙላው። በነገራችን ላይ አንተ ተገለጥ። በኑሯችን ላይ አንተ ተገለጥ። በስራችን ላይ አንተ ተገለጥ። በቤታችን ላይ አንተ ተገለጥ። በስራችን ላይ አንተ ተገለጥ። በኑሯችን ላይ አንተ ተገለጥ። መንፈስ ቅዱስ ደጋግሜ ጸልያለሁ፣ ደጋግሜ ጠይቃለሁ። በሕይወታችን ላይ ያንተ እጅ ይገለጥ። የማዳን ጉልበት በእኛ ላይ ይገለጥ። እግዚአብሔር ሆይ ክንድ በእኛ ላይ ይገለጥ። የማዳን እጅ በእኛ ላይ ይገለጥ። በጌታ በኢየሱስ ስም ብዬ ለምንሃለሁ። መንፈስ ቅዱስ ከዚህ ሰዓት ጀምሮ በኃይል ጠይቀሃለሁ። አንተ በእኛ ላይ ተገለጥ። አንተ በእኛ ላይ ተገለጥ። አንተ በእኛ ላይ ተገለጥ። ሕይወታችን ይቀየር። ስራችን ይቀየር። ነገራችን ይለወጥ። በኢየሱስ ስም ብዬ ለምንሃለሁ። አባት ሆይ ከእንግዲህ ወዲህ በኢየሱስ ስም በእኛ ላይ የትኛውም አይነት የጠላት ፍላጻ፣ የጠላት ምሽግ፣ የጠላት
እግዚአብሔር አባት ሆይ እቅድ እንዲፈርስ ዛሬ ጸልያለሁ። ኃይላችንን ያደከመ በኢየሱስ ስም በእኛ ላይ የተመከረ ምክር፣ በኢየሱስ ስም በቤታችን ላይ የተመከረ ምክር፣ በሕይወታችን ላይ የተመከረ ምክር፣ በጸሎታችን ስፍራ ላይ የተመከረ የጠላት ምክር በጌታ በኢየሱስ ስም ከዚህ ምሽት ጀምሮ ተገለበጠ። ለጸሎት በዚህ ስፍራ ባለን በእያንዳንዳችን ሕይወት ላይ የትኛውም የጠላት ምሽግ፣ የትኛውም የጠላት ኃይል፣ የትኛውም የክፉ መናፍስት አሰራር በጌታ በኢየሱስ ስም ተገለበጠ። ጸሎታችንን ለቆ ሄደ። ስራችንን ለቆ ሄደ። የኛን ሐሳብ ለቆ ሄደ። በጌታ በኢየሱስ ስም ጉልበታችንን እየበዘበዘ ያለ እየበላ ያለ የእግዚአብሔር ቃል ሲናገር የእግዚአብሔር መንፈስ ባለበት በዚያ አርነት አለ ይላል። መንፈስ ቅዱስ ካለ አርነት አለ፣ መፈታት አለ፣ ነፃነት አለ። በዚህ ስፍራ ላይ የእግዚአብሔር መንፈስ ያለ ገደብ እየተንቀሳቀሰ ስለሆነ በእያንዳንዳችሁ ሕይወት ላይ የእግዚአብሔር መንፈስ በሙላት በእናንተ ላይ ይገለጣል። ሕይወታችሁ ይነካል፣ ሰውነታችሁ ይነካል፣ አእምሯችሁ ይነካል፣ ጤናችሁ ይነካል፣ ቤታችሁ ይነካል። የእግዚአብሔር ኃይል ያለ ገደብ ያለ እንከን በእናንተ ሕይወት ላይ በሙላት መገለጥ ይጀምራል። እውነቴን ነው የምላችሁ፣ አትከስሩም። እዚህ ስፍራ ላይ ታተርፉበታላችሁ፣ አትጎሉም። በሙላት ደግሞ እግዚአብሔር ሕይወታችሁን ይለውጠዋል። ታሪካችሁን እንደገና ይቀይረዋል። ስማችሁን እንደገና ይቀይራል። ማንነታችሁን እንደገና ይቀይራል። እግዚአብሔር በእናንተ ላይ የታወጀውን ምክር፣ በእናንተ ላይ የታወጀውን አዋጅ፣ በእናንተ ላይ የወጣውን እያንዳንዱን ነገር እግዚአብሔር ይገለብጥላችኋል። አባታችሁ መልካምን ነገር አደረገ። አባታችሁ በጎን ነገር በላያችሁ ላይ ገለጠላችሁ። ተአምራት በላያችሁ ላይ ሆነ። እግዚአብሔር እጁን ዘረጋላችሁ። እግዚአብሔር በላያችሁ ላይ መጣ። እግዚአብሔር በስራችሁ ላይ መጣ። እግዚአብሔር በኑሯችሁ ላይ መጣ። እግዚአብሔር የእናንተ በሆነ ነገር ላይ መጣ። በኢየሱስ ስም እናንተ ባልቻላችሁበት ጉዳይ ላይ፣ እናንተ አቅም ባነሳችሁ ጉዳይ ላይ፣ እናንተ አልቻልንም ባላችሁት ጉዳይ ላይ የእግዚአብሔር እጅ ተገለጠላችሁ። እግዚአብሔር አባት ሆይ እጅህን ስለዘረጋ ሕዝብህን ስለነካ በኢየሱስ ስም አመሰግናለሁ። ዛሬ የእግዚአብሔር እጅ በላያችሁ ላይ ተገለጠ። መልካምነቱ በፊታችሁ ላይ መጣ። ጌታ ቀየረው። አዲስ ምዕራፍ ተከፈተ። መልካም ሆነላችሁ። እግዚአብሔር ቀደመላችሁ። በመሻገር እንድትረዳን እጅ እንዲያሻግረን ካለን ሁኔታ ውስጥ ካለን ከተያዝንበት ከየትኛውም አይነት ችግር ውስጥ በጌታ በኢየሱስ ስም እንድታወጣን ስንል በኃይል እንጸልያለን። የሚያሻግረው ጉልበትህ በእኛ ላይ ይምጣ። የሚያበረታው ጉልበትህ በእኛ ላይ ይለቀቅ። አሻግረን አውጣን። ሞካሪዎች ሳይሆን ተሻጋሪዎች አድርገን። ቢዝነሳችን ተሻጋሪ ይሁን፣ ስራችን ተሻጋሪ ይሁን፣ ነገሮቻችን ተሻጋሪ ይሁኑ። እግዚአብሔር አባት ሆይ መሻገር በሕይወታችን ላይ ሆነ፣ በስራችን ላይ መሻገር ሆነ፣ በቤታችን መሻገር ሆነ፣ በኑሯችን ላይ መሻገር ሆነ። እግዚአብሔር ሆይ በእኛ ነገር ላይ አንተ ጣልቃ ስለገባ እናመሰግናለን። በሕይወታችን ላይ ጣልቃ ስለገባ እናመሰግናለን። አባት ሆይ ከዚህ ሰዓት ጀምሮ መሻገር ስለሆነልን፣ አልፎ መሄድ ስለሆነልን፣ መውጣት ስለሚሆንልን፣ በጉልበትህ ስለምትባርከን፣ በኃይልህ ስለምትባርከን በማላባሺ ዲግባ እግዚአብሔር ሆይ በጌታ በኢየሱስ ስም እግዚአብሔር አባት ሆይ እንደምንሻገር አምነን በፊትህ በኢየሱስ ስም እንጸልያለን። ዛሬ ማታ በእያንዳንዳችን ሕይወት ላይ መሻገር ይሁን። እግዚአብሔር ሆይ ቢዝነሳችን ተሻጋሪ ይሁን። ሕይወታችን ተሻጋሪ ይሁን። ገድቦ የያዘ በባህር የተከለለ በጌታ በኢየሱስ ስም አየሩን ሰንጥቀን እንድናልፍ የማይፈልግ አልፈን በሌላ ሀገር ላይ እንዲሳካልን የማይፈልግ ቪዛ የሚከለክል መንገድ ዘጊ፣ አየሩን የሚዘጋ ባህሩን የሚዘጋ መንገዶቻችን ላይ አጥር ያስቀመጠ እንዳንሻገር ወጀብ የሚያስነሳ ማዕበልን የሚያስነሳ ኢየሱስ ይሻገሩ ዘንድ ግድ ባላቸው ጊዜ እንዲሻገሩ በተንቀሳቀሱ ሰዓት
እኩለ ሌሊት ላይ በአራተኛው ምዕራፍ ማለትም 9 ሰዓት 10 ሰዓት ላይ ድቅድቅ ጨለማ በሆነ ሰዓት ማዕበልና ወጀብ ተነሳ። አስጨናቂ ጊዜ ሆነባቸው ሊሻገሩ በተነሱበት ሰዓት። ነገር ግን መከራው በረታባቸው፣ ጭንቀቱ በረታባቸው። ሊያመልጡ የማይችሉበት አይነት ሁኔታ ውስጥ ገቡ። ምክንያቱም መሻገራቸውን የጠላ መንፈስ አለ። ማለፋቸውን የጠላ ንፋስና ወጀብ አለ። ይውላችሁ ልትነሱ ልትሻገሩ በተነሳችሁ ጊዜ ማዕበሉን የሚያስነሳው መንፈስ ይሞታል። ወጀቡን የሚያስነሳው መንፈስ ይሞታል። እናንተ ዛሬ አልፋችሁ እንድትሻገሩ በጌታ በኢየሱስ ስም የሚረዳችሁን የሰማይን እጅ ከእግዚአብሔር መቀበል ይሆንላችኋል። ይውላችሁ አትሰጥሙ። ወደ ማዶ ትሻገራላችሁ። ወደ ቀጣዩ ምዕራፍ ትሻገራላችሁ። ወደ ቀጣዩ የቢዝነስ ዓለም ትሻገራላችሁ። ወደ ጤናችሁ ወዳለበት ትሻገራላችሁ። ዛሬ ከችግሮቻችሁ ተለይታችሁ እግዚአብሔር ወደሚወደው ወደዚያ ስፍራ ወደ መሻገር ይሆንላችኋል። የሚያሻግራችሁ እጅ በኢየሱስ ስም ይመጣል ወደ እናንተ። እግዚአብሔር አባቶች ስለረዳቸው ስለዚህ ሰዓት አመሰግናለሁ። ጉልበትህ ስለተለቀቀ፣ አቅምህ ስለተለቀቀ፣ ጸጋ በላያቸው ላይ በሙላት ስለመጣ አመሰግናለሁ። ከዚህ በፊት የምንጠራበትን ማንነት፣ ከዚህ በፊት የምንታወቅበትን መታወቂያ፣ ከዚህ በፊት የምንጠራበትን ስም እንድትለውጠው ያ ደሃው፣ ያቺ ደሃዋ፣ ያቺ በሽተኛዋ፣ ያቺ ችጋራሟ፣ ያቺ ነገር የሚጨነግፍባት ያ ሰው ነገሩ ሁሉ የሚበላሽበት ተብሎ ስም ይወጣልን ሆኖ የምንኖርበት ዘመን አበቃ። አሁን አንተ ትነካናለህ። አሁን አንተ ትጎበኛናለህ። አሁን አንተ ትለውጠናለህ። አሁን አንተ ታሪካችንን ትቀይረዋለህ። እንደ ሌላ ሰው፣ እንደ ሌላ ማንነት፣ እንደ ሌላ ኃይል እንዳለው ብርቱ እንደሆነ ሰው በኢየሱስ ስም ታሪካችንን ቀይረው፣ ኃይላችንን ቀይረው፣ ማንነታችንን ቀይረው፣ ቤታችንን ቀይረው፣ ያለንበትን ቤት ሁሉ ለውጥልን ጌታ ሆይ፣ ለውጥልን ጌታ ሆይ። በፊትህ ልንሆን መተን መልስን ይዘን እንሄዳለን። ስማችን በፊትህ ሆኖ እንደ ከዚህ በፊቱ ሰፈር ላይ እንደሚጠራው ስም አይደለም እግዚአብሔር ሲጠራ የሚጠራው። አንተ ብርቱ ኃያል ነው ሚለ፣ አንቺ ጀግና ሴት ነው ሚልሽ። እግዚአብሔር ሲመጣ እግዚአብሔር ሲጠራሽ እንደነሱ አይጠራሽም። አንቺ ደካማዋ አይልሽም። አንቺ የወደቅሽዋ አይልሽም። አንቺ ኃጢአተኛዋ አይልሽም። እግዚአብሔር በማንም ላይ አይፈርድም። እግዚአብሔር ፈራጅ አይደለም። እግዚአብሔር ያንቺን ኃጢአት፣ ያንቺን በሽታ፣ ያንቺን ድህነት፣ ያንቺን ችግር ከላይሽ ላይ መንቀል የሚፈልግ አምላክ እንጂ አንቺን በኃጢአትሽ የሚኮንን በችግርሽ ስም የሚሰጥ ባለሽ በዚያ በምትታወቂው መታወቂያሽ የሚያውቅሽ አምላክ አይደለም። እግዚአብሔር የሚጠራሽ ስም አለሽ። በቁልምጫ ስም የሚጠራ አምላክ አለሽ። በቁልምጫ ስም የሚጠራሽ አምላክ አለሽ። በቁልምጫ ስም ጠርቼሻለሁ እንዳለ አንተን የሚጠራ በቁልምጫ ስም ነው። ኢቭን ስምህን እግዚአብሔር ሲጠራ በቁልምጫ እንጂ እንዲሁ ዝም ብሎ እንደ ማንኛውም ሰው ሰፈር ላይ እንደሚጠራው እንደዚያውኛው ስም አትጠራም። እግዚአብሔር ሕይወትህን ለወጠው፣ ቤትህን ለወጠው፣ ስራህን ለወጠው። እግዚአብሔር ታሪክሽን ለወጠው። ልዑሉ ወደ ቤትሽ ገባ፣ ወደ ሕይወትሽ ገባ፣ ወደ ስራሽ ገባ፣ ወደ ጤናሽ ገባ፣ ወደ ኑሮሽ ገባ። ኢየሱስ ገባ። አንተ እግዚአብሔር ምስክሬ ነው፣ የጠበቅከው ሌላ ነው፣ ግን ካልጠበቅከው በረከት ጋር መገናኘት ሆኖልሃል። ካላሰብከው ክንውን ጋር መገናኘት ሆኖልሃል። እግዚአብሔር ካየልህ ካዘጋጀልህ በረከት ጋር በኢየሱስ ስም በዚህ ምሽት እግዚአብሔር እንዲህ ሲያገናኝ አያለው። ነገሮች እግዚአብሔር አምላክ በነገሮች ላይ ጣልቃ ገባ። በሕይወትህ ላይ ጣልቃ ገባ። ቤትህን እግዚአብሔር ለወጠው። ስራህን እግዚአብሔር ለወጠው። አገልግሎትህን እግዚአብሔር ለወጠው። ባለበት ስፍራ እንዳትቀር አድርጎ እግዚአብሔር
ተቀየረ። ማንነትህ ተለወጠ። ሕይወትህ ተለወጠ። ስራህ ተለወጠ። ቤትህ ተለወጠ። አገልግሎትህ ተለወጠ። በኢየሱስ ስም ቢዝነሳችሁ ተቀየረ። ከዚህ ምሽት ጀምሮ እግዚአብሔር ጣልቃ ገባላችሁ። ባላችሁበት ስፍራ ተደብቃችሁ አትቀሩም። ተሰውራችሁ አትቀሩም። እግዚአብሔር ከዚያ ከተደበቃችሁበት በአለቅት ንቃቃት በገደል መሸሸጊያ ውስጥ ካላችሁበት በጨለማ ካላችሁበት መውጣትን ያደርግላችኋል። መውጣትን ያደርግላችኋል። ወጣው 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 የምትሉበት ጊዜ ነው። እግዚአብሔር ለብዙ ሕዝብ በረከት ያደርጋችኋል። በረከት ያደርጋችኋል። ባላችሁበት ስፍራ ባላችሁበት በየትኛውም አይነት ቦታ እግዚአብሔር ለናንተ ቅድሚያ ሲሰጣችሁ ያለው ቅድሚያ ሲሰጣችሁ አያለው። ነገሮቻችሁ ተቀየረ። ቤታችሁ ተቀየረ። እግዚአብሔር ጎበኛችሁ። እግዚአብሔር አሰበኝ። እግዚአብሔር ቤቴን ለወጠው። እግዚአብሔር መታሰብን አደረገልኝ ብላችሁ የምታወሩበት ምሽት ሆነላችሁ። ብላችሁ የምትናገሩበት ምሽት ሆነላችሁ። የእግዚአብሔር እጅ በላያችሁ ላይ ተገለጠ። መልካም የሆነው የሰማይ እጅ በላያችሁ ላይ ተገለጠላችሁ። ዛሬ እግዚአብሔር ጉብኝቱን በላያችሁ ላይ አድርጓል። ደስ ይበላችሁ። ባላችሁበት ስፍራ አትጠወልጉም፣ አትደርቁም፣ አትከስሩም። መንፈስ ቅዱስ በላያችሁ ላይ መልካም ሐሳቡን መልካም እጁን ዘርግቶላችኋል። እሰይ ደስ ይበላችሁ። እግዚአብሔር ረዳችሁ። እግዚአብሔር አገዛችሁ። እግዚአብሔር በጽድቅ አቆማችሁ። እግዚአብሔር ለክብር አቆማችሁ። በነገር ሁሉ መከናወን እድል ፋንታችሁ ሆኗል። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በነገር ሁሉ መውጣት ሆነላችሁ። ከዚያ ከማይመጥናችሁ ከጨለማው ዓለም መውጣት ሆነላችሁ። እጆች ይረዱኝ ዘንድ አቅም እንድትሆነኝ ብቃት እንድትሆነኝ ደጋግሜ እጠራለሁ። አንተ ስትረዳኝ ብቃትን አገኛለሁ። አንተ ስትረዳኝ ቀዳሚ እሆናለሁ። አንተ ስትረዳኝ ካዘገምኩበት እፈጥናለሁ። አንተ ስትረዳኝ በአራቱም አቅጣጫ ፍሬ ማፍራት ይሆንልኛል። በትዳሬ፣ በጤናዬ፣ በስራዬ፣ በኢየሱስ ስም በልጆቼ ሕይወት ላይ ፍሬያማ መሆን ይሆንልኛል። በቢዝነሴ፣ በፕሮጀክቶቼ፣ በማስበው ነገር ሁሉ ክንውን ይሆንልኛል። መባረክን ባርከኝ። እግዚአብሔር ሆይ ያንተ በረከት በውስጧ ሞት የለባትም። ያንተ በረከት በውስጧ ሐዘን የለባትም። ያንተ በረከት በውስጧ ሳይድ ኢፌክት የለም። ኔክስት ሞት ይሁን ምን አስቦ ይሁን እያንዳንዱ ሰው ሊያደርግ ያለውን ነገር ሲያደርግ በውስጡ መርዝን ቀብቶ ነው የሚሰጣችሁ። ቢኮዝ ሳይድ ኢፌክት አለው። የሆነን ነገር አስቦ ነው የሚያደርገው፣ ወይም የሆነን ነገር አቅዶ ነው። የሆነ ወጥመድ ውስጥ የሆነ ሰርክል ውስጥ እስክትገባላት ነው ነገሮችን ሊያደርግላችሁ የሚችለው። ሜቢ ሰው ሲያስብ ከብዙ በጥቂቱ ነው እግዚአብሔራዊ ልብን ይዞ የሚመጣው ወደ ሕይወታችሁ። እኔ ግን እነግራችኋለሁ እግዚአብሔር የሚሰጣችሁ በረከት ግን ፈጽሞ የማይጎልበት ምንም እንከን የሌለበት ምንም በውስጡ ኔጌቲቭ ነገር የሌለበት ሙሉ በሙሉ እግዚአብሔር ሊያሳርፍ የሚችለውን በረከት ነው ሊሰጥ የሚችለው። ይህንን በረከት በላይ ላይ እጠራለሁ። ይህንን እግዚአብሔርን ክንውን ሰው ሊሰጥ የማይችለውን በረከት ሰው ሊያደርግልህ የማይችለውን የሰማይን ክንውን እግዚአብሔር በሕይወትህ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በሕይወትሽ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በጌታ በኢየሱስ ስም ብዬ ጸለይኩኝ። ከዚህ ሰዓት ጀምሮ አብረውኝ ለሚጸልዩ በእግዚአብሔር ፊት ለሚተጉ በኢየሱስ ስምና ስልጣን መከናወንንና መባረክን በኢየሱስ ስም ተናገርኩኝ። የእግዚአብሔርን እጅ ኃይል ክንውን በኢየሱስ ስም ጠርቻለሁ። የእግዚአብሔርን በረከት በሕይወታችሁ ላይ ጠራለሁ። ተናገሩ። እግዚአብሔር የሚባርክ አምላክ ነው። አብርሃምን እግዚአብሔር እንደዚህ አለው። ኦሪት ዘፍጥረት ምዕራፍ 22 የእግዚአብሔር ቃል ሲናገር በእውነት በረከትን እባርክሃለሁ፣ በእውነት በረከትን እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብትና
በባህር ዳር እንዳለ አሸዋ አበዛዋለሁ። ዘርህም የጠላቶችን ደጅ ይወርሳል። ሃሌሉያ! የእናንተ በረከት የማይቋረጥ ይሆናል። የእናንተ በረከት የማይጎል ይሆናል። የእናንተ በረከት ጠላቶቻችሁን ከዙሪያችሁ ላይ ማስወጣት ይጀምራል። ቴሪቶሪያችሁንም ማግዘፍ የሚችል የእናንተን ግዛት ማስፋት የሚችል የእግዚአብሔር በረከት ብቻ ነው። አያችሁ፣ እግዚአብሔር ሲመጣ ድንበር የለሽ ይሆናል በረከታችሁ። እግዚአብሔር ሕይወታችሁ ላይ ሲገለጥ፣ ቤታችሁ ላይ ሲገለጥ፣ ስራችሁ ላይ ሲገለጥ፣ ሜሬጃችሁ ላይ ሲገለጥ፣ ክንውናችሁ ዳርቻ ይሄ ድንበር የሌለው የእግዚአብሔር በረከት ወደ ሕይወታችሁ መምጣት ይጀምራል። ዛሬ በጌታ በኢየሱስ ስምና ስልጣን ከየትኛውም አይነት ሊሚቴሽን፣ ከየትኛውም አይነት ገደብ፣ ከየትኛውም አይነት ከማትፈልጉት ሕይወት ወጥታችሁ በኢየሱስ ስም እንደ ምድር አሸዋ እንደ ሰማይ ከዋክብት የምትበዙበትን የሰማይን በረከት በቤታችሁ ላይ ጠራለሁ፣ በኑሯችሁ ላይ ጠራለሁ፣ በስራችሁ ላይ ጠራለሁ፣ በእናንተ የሕይወት ስርዓት ላይ እጠራለሁ። እግዚአብሔር ቅዱሱ አምላካችን በስራ ላይ ነውና ስራውን ደግሞ ጥንቅቅ አድርጎ በእናንተ ሕይወት ላይ ይሰራል። ጌታ አባት ሆይ በጌታ በኢየሱስ ስም አምላኬ የሚናፍቁትን በረከት ወደ ሕይወታቸው እንድታመጣ፣ ወደ ስራቸው እንድታመጣ፣ ወደ ኑሯቸው እንድታመጣ፣ ወደ አገልግሎታቸው እንድታመጣ፣ ወደ ቤታቸው እንድታመጣ እኔ ዛሬ እጸልያለሁ። እግዚአብሔር ሆይ ከሚጠባበቁት ነገር ጋር ይገናኙ ዘንድ፣ በኢየሱስ ስም ይጨባበጡ ዘንድ እኔ ዛሬ እጸልያለሁ። መልካም እጅ በኢየሱስ ስም በእኛ ላይ ይገለጥ። ሕይወታችን በሙላት ይለወጥ። ስራችን በሙላት ይለወጥ። የእኛን ነገር እግዚአብሔር ሆይ እንድትነካው ከዚህ ሰዓት ጀምሮ በኃይል ጸልያለሁ። እግዚአብሔር ሆይ ገደብ የሌለው ድንበር የማይዘው ሰዎች ሊገድቡትና ሊያስቆሙት የማይችሉት የሰማይ በረከት በኢየሱስ ስም ካንተ ዘንድ ከአርያም ዘንድ ከእግዚአብሔር ከዙፋኑ እንዲለቀቅ እኔ ዛሬ ጸልያለሁ። ኃይል ይለቀቅ። ያንተ ኃይል ይለቀቅ። የማዳን ጉልበት ይለቀቅ። የእጆች ስራ በእኛ ላይ ይታዩ፣ ይገለጡ። እግዚአብሔር ሆይ እጅ ክንድ በኢየሱስ ስም ታጽናን። በበረከት አስበን። ኃይል በእኛ ላይ ይለቀቅ። መንፈስ በእኛ ላይ ይለቀቅ። ብርታት በእኛ ላይ ይገለጥ። የበረከት አቅም በእኛ ላይ ይገለጥ። መባረካችን ለኛ ጥቅም ሳይሆን ያንተ በረከት ያንተን ማንነት በእኛ ላይ ይገልጥ ዘንድ ባርከን። ስምህ በእኛ ላይ ይታወቅ ዘንድ ባርከን። ያንተ ማንነት የሰማይ ጠረን እግዚአብሔር እንደረዳን ይታወቅልን ዘንድ፣ እግዚአብሔር እንደለወጠን እንዘምርልህ ዘንድ፣ በአሕዛብ ፊት ምስክር ሆነን እንቆምልህ ዘንድ እግዚአብሔር ሆይ በሙላት ባርከን። ከአሕዛብ አናንስም። በኢየሱስ ስም ምድር ላይ ከሚኖሩ ዛሬ ታይተው ነገ ከሚጠፉ ከነሱ በኢየሱስ ስም የሚያንሰን ሕይወት አንኖርም። ለምን? እግዚአብሔር በሰጠን ሕይወት እግዚአብሔር ከፍ ባለ የበረከት ኃይል እንድትባርከንና በረከት ደግሞ በአደባባይ እንዲወጣ ስምህ እንዲታወቅ ያንተ ሕይወት በእኛ ላይ በሙላት እንዲገለጥ ዛሬ በፊት እንበረከካለን። በአንተ ፊት እንጸልያለን። ሃሌሉያ። ጌታ አባት ሆይ ባርከን። መባረክን ኃይል ይገለጥ። ማዳን በእኛ ላይ ይገለጥ። የበረከት እጆች በእኛ ላይ ይገለጡ። ክንድ በእኛ ላይ ይገለጥ። እጆች በእኛ ላይ ይገለጡ። እግዚአብሔር ሆይ በጌታ በኢየሱስ ስም እንጸልያለን። ለአልቬርሜንቶ ክብር ላንተ ለኢየሱስ ክብር ላንተ ይገባሃል። ጌታ ሆይ ላንተ ክብር ይገባሃል። ኢየሱስ ላንተ ክብር ይገባሃል። ኢየሱስ ሃሌሉያ። በሰዎችም በእግዚአብሔርም ፊት ሙሉ አድርጎ የሚያቆም የእግዚአብሔር በረከት በጌታ በኢየሱስ ስም በሙላት ይለቀቅ። እዚህ ሰዓት ጀምሮ በጌታ በኢየሱስ ስም በእናንተ ሕይወት ላይ ይህንን በረከት ጠርቻለሁ። በዚህ በረከት መከናወን ሆነላችሁ። በጌታ በኢየሱስ ስም በስራችሁ ላይ መከናወን ሆነላችሁ።
በኑሯችሁ ላይ፣ በትዳራችሁ ላይ፣ በጌታ በኢየሱስ ስም በምትሰሩት ሥራ ላይ የእግዚአብሔር በረከት፣ ከጠላት እጅ የሚናጠቅ የእግዚአብሔር በረከት፣ ከክፉዎች የሚያስጥል የእግዚአብሔር በረከት በእናንተ ሕይወት ላይ ዛሬ ተገለጠ። በእናንተ ሕይወት ላይ ዛሬ ተገለጠ። በኢየሱስ ስም ከወርዋሪዎች ክፉን ነገር ከሚያንቀሳቅሱባችሁ የእግዚአብሔር በረከት የመጋረድ አቅም አለው። በግራ በቀኝ ሲወድቁ ታያለ እንጂ ወደ አንተ አይጠጉም። ይሄ የእግዚአብሔር በረከት ነው። እግዚአብሔር ሲባርክ እግዚአብሔር ፕሮቴክሽኑን ያበዛልሃል። እግዚአብሔር ሲባርክ ከክፉዎች እንድትጠበቅ ያደርጋል። ከእግዚአብሔር ኃይል የተነሳ መከናወን በምድሪቷ ሁሉ ላይ መውጣት ይጀምራል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሙላባችሁ ይላል የእግዚአብሔር ቃል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይላል የእግዚአብሔር ቃል። ዛሬ በእግዚአብሔር በረከት የምትሞሉ እንጂ በኢየሱስ ስም በጭንቀት አትሞሉም፣ በውጥረት አትሞሉም፣ በችግር አትሞሉም፣ በሐዘን አትሞሉም። ለምን? የእግዚአብሔር በረከት በኢየሱስ ስም በሕይወታችሁ ሲሞላባችሁ አያለሁ። እግዚአብሔር በበረከቱ ሙሉ ሲያደርጋችሁ አያለሁ። ይሄ በረከት በሰዎች ሙሉ ሰው ሆናችሁ እንድትቆሙ ያደርጋችኋል። ጤናችሁ ሙሉ ሆኖ እንዲሆን ማድረግ የሚችል ጤናችሁ ሙሉ እንዲሆን፣ ስራችሁ ሙሉ እንዲሆን፣ ቢዝነሳችሁ ሙሉ እንዲሆን፣ ህይወታችሁ ሙሉ እንዲሆን፣ ጎዶሎ የሆነውን ህይወታችሁን፣ የማትፈልጉትን ህይወታችሁን፣ እግዚአብሔር ፊት መቆም የማትችሉበትን ያንን በሰው ፊት ድፍረት ያሳጣችሁን፣ ሞገስ አልባ ያደረጋችሁ እግዚአብሔር ምስክሬ ነው፣ የበረከት እጥረት ነው። የእግዚአብሔር በረከት ግን ባለጠጋ ታደርጋለች። የእግዚአብሔር በረከት በላያችሁ ላይ ዛሬ መጣ። የእግዚአብሔር የክንውን በረከት፣ የእግዚአብሔር ምንጮችን የምትከፍት በረከት፣ የእግዚአብሔር በረከት በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። አምላኬ እንደ ባለጠግነቱ መጠን በበረከት በክርስቶስ በረከት እኮ ነው፣ በሰማያዊው በረከት እኮ ነው ዛሬ ሊያሳርፋችሁ ወደ እናንተ መጣ። ሕይወታችሁን ሊቀይር ወደ እናንተ መጣ። አምላኬ ሆይ በጌታ በኢየሱስ ስም በዚህ ስፍራ ላይ እንጸልያለን። ማዳንን አሳየን፣ ክብርህን ግለጥልን። እግዚአብሔር ሆይ እጆች በእኛ ላይ ይዘርጉ፣ ታላቅ ክንውን በእኛ ላይ ይሁን። ያንተ ኃይል፣ ያንተ ታላቅነት፣ የባለጠግነትህ ጥግ በእኛ ላይ ይገለጥ ዘንድ እንጸልያለን፣ እንጠራለን። ንካን፣ ለውጠን፣ እንደ ሌላ ሰው አድርገህ ቀይረን። አባት ሆይ ለእኛ የወጣውን ያንን አሮጌውን ስም፣ ያንን አሮጌውን ማንነት በኃይል ለውጥልን፣ በኃይል ቀይርልን። ሕይወቴን ንካው፣ ታሪኬን ቀይረው በሉት። እግዚአብሔር መንካትም መለወጥም ታሪክን መስራት እንድትችሉ ማድረግ የሚችል መባረክ የሚችል አምላክ ነው። ያቤጽ ምን አለ? አቤቱ መባረክን ባርከኝ፣ ሀገሬንም ምድሬንም አስፋ እንዳለ እግዚአብሔር ድንበራችሁን የሚያሰፋ በረከት፣ ሀገራችሁንን የሚያሰፋ በረከት፣ ካላችሁበት ስፍራ እንድትንቀሳቀሱ ማድረግን የሚችል በረከት ወደ እናንተ ሲያመጣ ከዚህ ሰዓት ጀምሮ ሲከናወንላችሁ ማየት ትጀምራላችሁ። ለምን ከተባለ እግዚአብሔር የሚባርክ የሚነካ የሚለውጥ አምላክ ስለሆነ እግዚአብሔር አባት ሆይ በጌታ በኢየሱስ ስም እጃቸው በእግዚአብሔር በረከት ይሞላ፣ ኪሳቸው በእግዚአብሔር በረከት ይሞላ፣ አካውንታቸው በእግዚአብሔር በረከት ይሞላ፣ ቤታቸው በእግዚአብሔር በረከት ይሞላ፣ ትዳራቸው በእግዚአብሔር በረከት ይሞላ፣ ጤናቸው በእግዚአብሔር በረከት ይሞላ፣ ስራቸው በእግዚአብሔር በረከት ይሞላ። በኢየሱስ ስም ኑሯቸው በእግዚአብሔር በረከት ይሞላ። ይሄ በረከት ወደ ቤታቸው እንደ ወንዝ ይፍሰስ። በኢየሱስ ስም የማያቋርጥ ፍሰት ወደ ሕይወታቸው እንዲመጣ ነው ጸልያለሁ። እግዚአብሔር ጦሩን የፈርዖንን ጦር
ፈረሱንና ፈረሰኛውን ተዋጊዎቹን በባህር የጣለ እግዚአብሔር አብሯችሁ ሊሻገሩ በሚፈልጉ በእስራኤላውያን ዘንድ በኢየሱስ ስም ካለ ሀብት ሊካፈሉ እየተከተሉ ሊይዟቸው እያሳደዱ ካሉ ከክፎች ከግብፃውያን ሰራዊት ያስመለጠ የእግዚአብሔር እጅ ቤትን ያስመልጠሃል። ከጠላት እጅ ከሚከተል ለዘመናት እንዳትሻገር ከሚያሳድድ ሊይዝ ከሚፈልግ ሊያስገብር ከሚፈልግ ከጠላት እጅ በጌታ በኢየሱስ ስም እግዚአብሔር አስመለጠ። እግዚአብሔር አስመለጠ። እግዚአብሔር ልዑል ቅዱስ አባት አስመለጠ። ወጥመድ ተሰበረ፣ እኛም አመለጠን ይላል ቃሉ። ማምለጥ ሆኖላችኋል። መያዝ አይሆንም በጌታ በኢየሱስ ስም። በስውር በእናንተ ላይ የተጠመደ የጠላት ወጥመድ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በኃይል 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 ተሰበረ 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 ተሰበረ። እናንተን አስሮ የያዘ እናንተን ተብትቦ የያዘ እናንተ ላይ የተከማቸ የመከራ ጉልበት የመከራ ኃይል ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ተገለበጠ ተገለበጠ ተገለበጠ። እግዚአብሔር ድል ሲሰጣችሁ አያለሁ። እግዚአብሔር ሞገስ ሲሰጣችሁ አያለሁ። እግዚአብሔር ባለጠግነትን ሲሰጣችሁ አያለሁ። እግዚአብሔር ክንውንን ሲሰጣችሁ አያለሁ። እግዚአብሔር በስኬት ሲባርካችሁ አያለሁ። አልፋችሁ መሻገር ሲሆንላችሁ አያለሁ። በጌታ በኢየሱስ ስምና ስልጣን ከየትኛውም ከተያዛችሁበት ስፍራ ወደፊት የምትወጡበት ጊዜ ደረሰ። ሰዓቱ ደረሰ። ከአለት ንቃቃት ከገደል መሸሸጊያ ያለሽ ርግብ ሆይ ድምፅሽን አሰሚ። ነይ ውበትሽን ገለጪ በአደባባይ ድምፅሽን አሰሚ። ነይ ውበትሽን መልክሽን አሳይ። እግዚአብሔር ከተደበቅሽበት የሚያወጣበትን ዘመን አምጥቶልሻል። ከተሰወርሽበት የምትወጪበት ጊዜ ነው። ከአለት ንቃቃት ከገደል መሸሸጊያ ተደብቀሽ ለብዙ ዘመን የኖርሽ አንቺ ሴት አሁን የምትውጪበት ጊዜ ነው። አሁን የምትገለጪበት ጊዜ ነው። በአደባባይ የምትታይበት ጊዜ ነው። ለሰዎች የምታንጸባርቂበት ጊዜ ነው። የክብርሽ ጊዜ ደረሰ። የክብርሽ ጊዜ ደረሰ። የባለጠግነትሽ ጊዜ ደረሰ። ክንውን ያጣሽበት ቦታ ሁሉ ላይ የእግዚአብሔር እጅ በክንውን ኃይል ወደ አንቺ ሲመጣ አይቻለሁ። እግዚአብሔር በክንውን ሲነካችሁ አያለሁ። በጌታ በኢየሱስ ስም መከናወን ሆነላችሁ። በነገር ሁሉ ስኬትን የሚሰጥ ባለጠግነትን የያዘ የሰማይ ደጅ በጌታ በኢየሱስ ስም በኃይል ወደ እናንተ ተለቀቀ። በኃይል ወደ እናንተ ተለቀቀ። ወደ ኑሯችሁ፣ ወደ ቤታችሁ፣ ወደ ስራችሁ፣ ወዳላችሁበት ስፍራ ሁሉ የእግዚአብሔር የባለጠግነት እጅ በኢየሱስ ስም ተገለጠ። ከዚህ ምሽት ጀምሮ የእግዚአብሔር ጣት በላያችሁ ላይ መጣች። የእግዚአብሔር ጣት በላያችሁ ላይ ተገለጠ። የእግዚአብሔር ክንድ በላያችሁ ላይ ተገለጠ። ሊያወጣችሁ መጥቷልና ሊቀይራችሁ መጥቷልና በኃይል በዚህ ስፍራ በክብር ተንበርክከን በእግዚአብሔር ፊት እንጸልያለን። መልስን የምትሰጥ አንተ ነህ። እግዚአብሔር ሆይ ለነገሮች መፍትሄ አለህ። አንድ ቅዱስ ታማኝ አምላክ አንተ ብቻ ነህ። ዛሬ በፊትህ እንጸልያለን። በነገር ሁሉ መልካምን ነገር እንድታደርግ፣ በነገር ሁሉ ቸርነትን እንድታደርግ፣ በነገር ሁሉ ያንተን በጎነት እንድትገልጥ እኔ በጌታ በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ በሄዱበት ስፍራ ሁሉ ጭንገፋ አይሆንም። በሄዱበት ስፍራ ሁሉ በራቸውን የሚዘጋ እጅ ተሰብሯል። በሄዱበት ስፍራ ሁሉ በረገጡበት ከተማ፣ በሚወጡበት በሚገቡበት ስፍራ ሁሉ የእግዚአብሔር ሞገስ በላያቸው ላይ ይረፍ። መውጣትንና መግባትን እግዚአብሔር አደረገላቸው። እግዚአብሔር ቅድሚያ ሰጣቸው። እግዚአብሔር የሚያሳርፈውን ክንድ በላያችሁ ላይ ገለጠ። መልካም 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 ሆነላችሁ። የእግዚአብሔር መልካምነት በላያችሁ ላይ ተገለጠ። ሰማይ ስለናንተ
ዝቅ አለ። ሰማይ ስለናንተ ተገለጠ። መልካም የሆነው የሰማይ እጅ በላያችሁ ላይ ተገለጠ። እግዚአብሔር ቀደመ። ሰማይ በእናንተ ላይ ዘንበል አለ። በስራችሁ ላይ ዘንበል አለ። በኑሯችሁ ላይ ዘንበል አለ። እግዚአብሔር መከራሽን አስረስቷል። መከራህን አስረስቷል። እግዚአብሔር ቀደመ። ሰማያዊ በሆነ ባለጠግነት እግዚአብሔር ባዘጋጀልህ በረከት በጌታ በኢየሱስ ስም መታሰብ ሆኖልሃል። መውጣት ሆኖልሃል። መከናወን ሆኖልሃል። ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም በምንጸልይበት በዚህ ስፍራ በኃይል ስለተገለጥክ፣ ሙላትህ ስለተገለጠ፣ መገኘትህ በዚህ ስላለ፣ እህቶቼን ስለምትረዳ፣ ወንድሞቼን ስለምትረዳ፣ በሩቅ ያሉ በቅርብ ያሉ ስለሚነኩ ባሉበት ስፍራ እንደሚጠበቁ አውቄ እግዚአብሔር ሆይ በፊትህ በኃይል ጸልያለሁ። ከኔ ጋር በዚህ ስፍራ በጸሎት ለተንበረከኩ አብሮኝ ለሚጸልዩ ባሉበት ስፍራ ሁሉ እንድታገኛቸው እንድትነካቸው እኔ ጸልያለሁ። ማንነትህ ይገለጥ። በሕይወታችን ላይ ክብር ይገለጥ። የሚረዳው ያንተ ጸጋ በሙላት ይምጣ። እግዚአብሔር ሆይ የማዳንን ጉልበት አሳየን። የክብርን ጉልበት አሳየን። በጌታ በኢየሱስ ቤታቸው ይነካ፣ ሕይወታቸው ይነካ፣ ስራቸው ይነካ። ባሉበት ስፍራ ደርቀው አይቅሩ። የሚያለመልም ጸጋ በላያቸው ላይ ይምጣ። የሚያለመልም የእግዚአብሔር ጸጋ በላያቸው ላይ ይለቀቅ። ቤታቸው ይነካ፣ ስራቸው ይነካ፣ ሕይወታቸው ትዳራቸው ይነካ። በእግዚአብሔር ጸጋ የበረከት ፍሰት፣ የሰማይ በረከት፣ የሰማይ ክንውን፣ የሰማይ ባለጠግነት በኢየሱስ ስም ወደ ቤታቸው በኃይል ይለቀቅ። ሲጠብቁት የነበረው የሰው በረከት ነው። እነሱ ሲጠብቁት ሲናፍቁት ከሆነ ሰው የሆነ ነገር እየጠበቁ ነው። ነገር ግን አንተ ለሚጠብቁት ሰዎች እግዚአብሔር ሆይ አቅጣጫቸውን ቀይረ በራስ በረከት፣ በራስ ክንውን፣ በራስ ጉብኝት እንድታስደንቃቸው እኔ ዛሬ ጸልያለሁ። ማዳን ያገኛቸው፣ በበረከት ንካቸው። የሕይወት ለውጥ ይሁንላቸው፣ መከናወን ይሁንላቸው። በጌታ በኢየሱስ ስም ብዬ ባረኳቸው። በጌታ በኢየሱስ ስም መባረክን ባረኳቸው። እጅ በላያቸው ላይ ይዘርጋ። ቤታቸው በኃይል ይነካ። ስራቸው በኃይል ይነካ። እግዚአብሔር ሆይ በነገር ሁሉ እግዚአብሔር ሆይ እንድትነካቸው፣ እንድትዳስሳቸው፣ እንድትለውጣቸው በጌታ በኢየሱስ ስም ጸልያለሁ። መንገዳቸው ይቀየር፣ ስራቸው ይቀየር፣ ታሪካቸው ይቀየር፣ ሕይወታቸው ይቀየር፣ ማንነታቸው ይቀየር። የሕይወት ለውጥ ይሁንላቸው። የታሪክ ለውጥ ይሁንላቸው በጌታ በኢየሱስ ስም። ከዚህ በኋላ ተሸነፍን የሚል ወሬ አንሰማም። ተሸንፈናል፣ ወድቀናል፣ ፌል አድርገናል የሚባልን ወሬ ከዚህ በኋላ በኢየሱስ ስም አንሰማም። ለምን? እግዚአብሔር መባረክን ባረከኝ፣ ታሪኬን ቀየረው፣ ቤቴን ለወጠው የሚልን ወሬ ብቻ ማውራት ይሆንላችኋል። መልካም ሆኖላችኋል። በነገር ሁሉ መከናወን ሆኖላችኋል። እግዚአብሔር እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ሞላባችሁ። የበረከት ፍሰት፣ የሰማይ በረከት፣ የሰማይ ክንውን፣ የሰማይ ባለጠግነት በኢየሱስ ስም ወደ ቤታቸው በኃይል ይለቀቅ። ሲጠብቁት የነበረው የሰው በረከት ነው። እነሱ ሲጠብቁት ሲናፍቁት ከሆነ ሰው የሆነ ነገር እየጠበቁ ነው። ነገር ግን አንተ ለሚጠብቁት ሰዎች እግዚአብሔር ሆይ አቅጣጫቸውን ቀይረ በራስ በረከት፣ በራስ ክንውን፣ በራስ ጉብኝት እንድታስደንቃቸው እኔ ዛሬ ጸልያለሁ። ማዳን ያገኛቸው፣ በበረከት ንካቸው። የሕይወት ለውጥ ይሁንላቸው፣ መከናወን ይሁንላቸው። በጌታ በኢየሱስ ስም ብዬ ባረኳቸው። በጌታ በኢየሱስ ስም መባረክን ባረኳቸው። እጅ በላያቸው ላይ ይዘርጋ። ቤታቸው በኃይል ይነካ። ስራቸው በኃይል ይነካ።
እግዚአብሔር ሆይ በነገር ሁሉ እግዚአብሔር ሆይ እንድትነካቸው፣ እንድትዳስሳቸው፣ እንድትለውጣቸው በጌታ በኢየሱስ ስም ጸልያለሁ። መንገዳቸው ይቀየር፣ ስራቸው ይቀየር፣ ታሪካቸው ይቀየር፣ ሕይወታቸው ይቀየር፣ ማንነታቸው ይቀየር። የሕይወት ለውጥ ይሁንላቸው፣ የታሪክ ለውጥ ይሁንላቸው በጌታ በኢየሱስ ስም። ከዚህ በኋላ ተሸነፈን የሚል ወሬ አንሰማም። ተሸንፈናል፣ ወድቀናል፣ ፌል አድርገናል የሚባልን ወሬ ከዚህ በኋላ በኢየሱስ ስም አንሰማም። ለምን? እግዚአብሔር መባረክን ባረከኝ፣ ታሪኬን ቀየረው፣ ቤቴን ለወጠው የሚልን ወሬ ብቻ ማውራት ይሆንላችኋል። መልካም ሆኖላችኋል። በነገር ሁሉ መከናወን ሆኖላችኋል። እግዚአብሔር እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ሞላባችሁ። ይሄ ጸጋ በላያችሁ ላይ ፈሷል። እግዚአብሔር ባርኳችኋል። በእውነት ማረፍ ሆኖላችኋል። በእውነት ከዚህ ሰዓት ጀምሮ ከእግዚአብሔር በረከት የተነሳ መረጋጋት፣ መጽናናት፣ እርፍ ማለት ሆኖላችኋል። የበረከት ፍሰት፣ የሰማይ በረከት፣ የሰማይ ክንውን፣ የሰማይ ባለጠግነት በኢየሱስ ስም ወደ ቤታቸው በኃይል ይለቀቅ። ሲጠብቁት የነበረው የሰው በረከት ነው። እነሱ ሲጠብቁት ሲናፍቁት ከሆነ ሰው የሆነ ነገር እየጠበቁ ነው። ነገር ግን አንተ ለሚጠብቁት ሰዎች እግዚአብሔር ሆይ አቅጣጫቸውን ቀይረ በራስ በረከት፣ በራስ ክንውን፣ በራስ ጉብኝት እንድታስደንቃቸው እኔ ዛሬ ጸልያለሁ። ማዳን ያገኛቸው፣ በበረከት ንካቸው፣ የሕይወት ለውጥ ይሁንላቸው፣ መከናወን ይሁንላቸው። በጌታ በኢየሱስ ስም ብዬ ባረኳቸው። በጌታ በኢየሱስ ስም መባረክን ባረኳቸው። እጅ በላያቸው ላይ ይዘርጋ። ቤታቸው በኃይል ይነካ፣ ስራቸው በኃይል ይነካ። እግዚአብሔር ሆይ በነገር ሁሉ እግዚአብሔር ሆይ እንድትነካቸው፣ እንድትዳስሳቸው፣ እንድትለውጣቸው በጌታ በኢየሱስ ስም ጸልያለሁ። መንገዳቸው ይቀየር፣ ስራቸው ይቀየር፣ ታሪካቸው ይቀየር፣ ሕይወታቸው ይቀየር፣ ማንነታቸው ይቀየር። የሕይወት ለውጥ ይሁንላቸው፣ የታሪክ ለውጥ ይሁንላቸው በጌታ በኢየሱስ ስም። ከዚህ በኋላ ተሸነፈን የሚል ወሬ አንሰማም። ተሸንፈናል፣ ወድቀናል፣ ፌል አድርገናል የሚባልን ወሬ ከዚህ በኋላ በኢየሱስ ስም አንሰማም። ለምን? እግዚአብሔር መባረክን ባረከኝ፣ ታሪኬን ቀየረው፣ ቤቴን ለወጠው የሚልን ወሬ ብቻ ማውራት ይሆንላችኋል። መልካም ሆኖላችኋል። በነገር ሁሉ መከናወን ሆኖላችኋል። እግዚአብሔር እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ሞላባችሁ። ይሄ ጸጋ በላያችሁ ላይ ፈሷል። እግዚአብሔር ባርኳችኋል። በእውነት ማረፍ ሆኖላችኋል። በእውነት ከዚህ ሰዓት ጀምሮ ከእግዚአብሔር በረከት የተነሳ መረጋጋት፣ መጽናናት፣ እርፍ ማለት ሆኖላችኋል። እጆች ይረዱኝ ዘንድ አቅም እንድትሆነኝ፣ ብቃት እንድትሆነኝ ደጋግሜ እጠራለሁ። አንተ ስትረዳኝ ብቃትን አገኛለሁ። አንተ ስትረዳኝ ቀዳሚ እሆናለሁ። አንተ ስትረዳኝ ካዘገምኩበት እፈጥናለሁ። አንተ ስትረዳኝ በአራቱም አቅጣጫ ፍሬ ማፍራት ይሆንልኛል። በትዳሬ፣ በጤናዬ፣ በስራዬ፣ በኢየሱስ ስም በልጆቼ ሕይወት ላይ ፍሬያማ መሆን ይሆንልኛል። በቢዝነሴ፣ በፕሮጀክቶቼ፣ በማስበው ነገር ሁሉ ክንውን ይሆንልኛል። መባረክን ባርከኝ። እግዚአብሔር ሆይ ያንተ በረከት በውስጧ ሞት የለባትም። ያንተ በረከት በውስጧ ሐዘን የለባትም። ያንተ በረከት በውስጧ ሳይድ ኢፌክት የለም። ኔክስት ሞት ይሁን ምን አስቦ ይሁን እያንዳንዱ ሰው ሊያደርግ ያለውን ነገር ሲያደርግ በውስጡ መርዝን ቀብቶ ነው የሚሰጣችሁ። ቢኮዝ
ሳይድ ኢፌክት አለው። የሆነን ነገር አስቦ ነው የሚያደርገው፣ ወይም የሆነን ነገር አቅዶ ነው። የሆነ ወጥመድ ውስጥ የሆነ ሰርክል ውስጥ እስክትገባላት ነው ነገሮችን ሊያደርግላችሁ የሚችለው። ሜቢ ሰው ሲያስብ ከብዙ በጥቂቱ ነው እግዚአብሔራዊ ልብን ይዞ የሚመጣው ወደ ህይወታችሁ። እኔ ግን እነግራችኋለሁ እግዚአብሔር የሚሰጣችሁ በረከት ግን ፈጽሞ የማይጎልበት፣ ምንም እንከን የሌለበት፣ ምንም በውስጡ ኔጌቲቭ ነገር የሌለበት፣ ሙሉ በሙሉ እግዚአብሔር ሊያሳርፍ የሚችለውን በረከት ነው ሊሰጥ የሚችለው። ይህንን በረከት በላይ ላይ እጠራለሁ። ይህንን እግዚአብሔርን ክንውን ሰው ሊሰጥ የማይችለውን በረከት፣ ሰው ሊያደርግልህ የማይችለውን የሰማይን ክንውን እግዚአብሔር በህይወትህ ላይ እንዲያደርገን ዛሬ ጸልያለሁ። በህይወትሽ ላይ እንዲያደርገን ዛሬ ጸልያለሁ። በጌታ በኢየሱስ ስም ብዬ ጸለይኩኝ። ከዚህ ሰዓት ጀምሮ አብረውኝ ለሚጸልዩ፣ በእግዚአብሔር ፊት ለሚተጉ በኢየሱስ ስምና ስልጣን መከናወንንና መባረክን በኢየሱስ ስም ተናገርኩኝ። የእግዚአብሔርን እጅ ኃይል ክንውን በኢየሱስ ስም ጠርቻለሁ። የእግዚአብሔርን በረከት በሕይወታችሁ ላይ ጠራለሁ። ተናገሩ። እግዚአብሔር የሚባርክ አምላክ ነው። አብርሃምን እግዚአብሔር እንደዚህ አለው። ኦሪት ዘፍጥረት ምዕራፍ 22 የእግዚአብሔር ቃል ሲናገር በእውነት በረከትን እባርካለሁ፣ በእውነት በረከትን እባርካለሁ፣ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል። ሃሌሉያ! የእናንተ በረከት የማይቋረጥ ይሆናል። የእናንተ በረከት የማይጎል ይሆናል። የእናንተ በረከት ጠላቶቻችሁን ከዙሪያችሁ ላይ ማስወጣት ይጀምራል። ቴሪቶሪያችሁን ማግዘፍ የሚችል የእናንተን ግዛት ማስፋት የሚችል የእግዚአብሔር በረከት ብቻ ነው። አያችሁ፣ እግዚአብሔር ሲመጣ ድንበር የለሽ ይሆናል በረከታችሁ። እግዚአብሔር ሕይወታችሁ ላይ ሲገለጥ፣ ቤታችሁ ላይ ሲገለጥ፣ ስራችሁ ላይ ሲገለጥ፣ ሜሬጃችሁ ላይ ሲገለጥ፣ ክንውናችሁ ዳርቻ ይሄ ድንበር የሌለው የእግዚአብሔር በረከት ወደ ሕይወታችሁ መምጣት ይጀምራል። ዛሬ በጌታ በኢየሱስ ስምና ስልጣን ከየትኛውም አይነት ሊሚቴሽን፣ ከየትኛውም አይነት ገደብ፣ ከየትኛውም አይነት ከማትፈልጉት ሕይወት ወጥታችሁ በኢየሱስ ስም እንደ ምድር አሸዋ እንደ ሰማይ ከዋክብት የምትበዙበትን የሰማይን በረከት በቤታችሁ ላይ ጠራለሁ፣ በኑሯችሁ ላይ ጠራለሁ፣ በስራችሁ ላይ ጠራለሁ፣ በእናንተ የሕይወት ስርዓት ላይ እጠራለሁ። እግዚአብሔር ቅዱሱ አምላካችን በስራ ላይ ነውና ስራውን ደግሞ ጥንቅቅ አድርጎ በእናንተ ሕይወት ላይ ይሰራል። ጌታ አባት ሆይ በጌታ በኢየሱስ ስም አምላኬ የሚናፍቁትን በረከት ወደ ሕይወታቸው እንድታመጣ፣ ወደ ስራቸው እንድታመጣ፣ ወደ ኑሯቸው እንድታመጣ፣ ወደ አገልግሎታቸው እንድታመጣ፣ ወደ ቤታቸው እንድታመጣ እኔ ዛሬ እጸልያለሁ። እግዚአብሔር ሆይ ከሚጠባበቁት ነገር ጋር ይገናኙ ዘንድ፣ በኢየሱስ ስም ይጨባበጡ ዘንድ እኔ ዛሬ እጸልያለሁ። መልካም እጅ በኢየሱስ ስም በእኛ ላይ ይገለጥ። ሕይወታችን በሙላት ይለወጥ። ስራችን በሙላት ይለወጥ። የእኛን ነገር እግዚአብሔር ሆይ እንድትነካው ከዚህ ሰዓት ጀምሮ በኃይል ጸልያለሁ። እግዚአብሔር ሆይ ገደብ የሌለው ድንበር የማይዘው ሰዎች ሊገድቡትና ሊያስቆሙት የማይችሉት የሰማይ በረከት በኢየሱስ ስም ካንተ ዘንድ ከአርያም ዘንድ ከእግዚአብሔር ከዙፋኑ እንዲለቀቅ እኔ ዛሬ ጸልያለሁ። ኃይል ይለቀቅ። ያንተ ኃይል ይለቀቅ። የማዳን ጉልበት ይለቀቅ። የእጆች ስራ በእኛ ላይ ይታዩ፣ ይገለጡ። እግዚአብሔር ሆይ እጅ ክንድ በኢየሱስ ስም ታጽናን። በበረከት አስበን። ኃይል በእኛ ላይ ይለቀቅ። መንፈስ በእኛ ላይ ይለቀቅ። ብርታት በእኛ ላይ ይገለጥ። የበረከት አቅም በእኛ ላይ ይገለጥ። መባረካችን ለኛ ጥቅም ሳይሆን ያንተ በረከት ያንተን ማንነት በእኛ ላይ ይገልጥ ዘንድ ባርከን። ስምህ በእኛ ላይ ይታወቅ ዘንድ ባርከን። ያንተ ማንነት የሰማይ ጠረን እግዚአብሔር እንደረዳን ይታወቅልን ዘንድ፣ እግዚአብሔር እንደለወጠን እንዘምርልህ ዘንድ
በአሕዛብ ፊት ምስክር ሆነን እንቆምልህ ዘንድ እግዚአብሔር ሆይ በሙላት ባርከን። ከአሕዛብ አናንስም። በኢየሱስ ስም ምድር ላይ ከሚኖሩ ዛሬ ታይተው ነገ ከሚጠፉ ከነሱ በኢየሱስ ስም የሚያንስን ሕይወት አንኖርም። ለምን? እግዚአብሔር በሰጠን ሕይወት እግዚአብሔር ከፍ ባለ የበረከት ኃይል እንድትባርከንና በረከትህ ደግሞ በአደባባይ እንዲወጣ ስምህ እንዲታወቅ ያንተ ሕይወት በእኛ ላይ በሙላት እንዲገለጥ ዛሬ በፊት እንበረከካለን፣ በአንተ ፊት እንጸልያለን። ሃሌሉያ። ጌታ አባት ሆይ ባርከን፣ መባረክን ኃይል ይገለጥ፣ ማዳን በእኛ ላይ ይገለጥ፣ የበረከት እጆች በእኛ ላይ ይገለጡ፣ ክንድ በእኛ ላይ ይገለጥ፣ እጆች በእኛ ላይ ይገለጡ። እግዚአብሔር ሆይ በጌታ በኢየሱስ ስም እንጸልያለን። ለአልቬርሜንቶ ክብር ላንተ ለኢየሱስ፣ ክብር ላንተ ይገባሃል። ጌታ ሆይ ላንተ ክብር ይገባሃል ኢየሱስ፣ ላንተ ክብር ይገባሃል ኢየሱስ። ሃሌሉያ። በሰዎችም በእግዚአብሔርም ፊት ሙሉ አድርጎ የሚያቆም የእግዚአብሔር በረከት በጌታ በኢየሱስ ስም በሙላት ይለቀቅ። እዚህ ሰዓት ጀምሮ በጌታ በኢየሱስ ስም በእናንተ ሕይወት ላይ ይህንን በረከት ጠርቻለሁ። በዚህ በረከት መከናወን ሆነላችሁ። በጌታ በኢየሱስ ስም በስራችሁ ላይ መከናወን ሆነላችሁ። በኑሯችሁ ላይ፣ በትዳራችሁ ላይ በጌታ በኢየሱስ ስም በምትሰሩት ስራ ላይ የእግዚአብሔር በረከት፣ ከጠላት እጅ የሚናጠቅ የእግዚአብሔር በረከት፣ ከክፉዎች የሚያስጥል የእግዚአብሔር በረከት በእናንተ ሕይወት ላይ ዛሬ ተገለጠ። በእናንተ ሕይወት ላይ ዛሬ ተገለጠ። በኢየሱስ ስም ከወርዋሪዎች ክፉን ነገር ከሚያንቀሳቅሱባችሁ የእግዚአብሔር በረከት የመጋረድ አቅም አለው። በግራ በቀኝ ሲወድቁ ታያለ እንጂ ወደ አንተ አይጠጉም። ይሄ የእግዚአብሔር በረከት ነው። እግዚአብሔር ሲባረከ እግዚአብሔር ፕሮቴክሽኑን ያበዛልሃል። እግዚአብሔር ሲባረከ ከክፉዎች እንድትጠበቅ ያደርጋል። ከእግዚአብሔር ኃይል የተነሳ መከናወን በምድሪቷ ሁሉ ላይ መውጣት ይጀምራል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሙላባችሁ ይላል የእግዚአብሔር ቃል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይላል የእግዚአብሔር ቃል። ዛሬ በእግዚአብሔር በረከት የምትሞሉ እንጂ በኢየሱስ ስም በጭንቀት አትሞሉም፣ በውጥረት አትሞሉም፣ በችግር አትሞሉም፣ በሐዘን አትሞሉም። ለምን? የእግዚአብሔር በረከት በኢየሱስ ስም በሕይወታችሁ ሲሞላባችሁ አያለሁ። እግዚአብሔር በበረከቱ ሙሉ ሲያደርጋችሁ አያለሁ። ይሄ በረከት በሰዎች ሙሉ ሰው ሆናችሁ እንድትቆሙ ያደርጋችኋል። ጤናችሁ ሙሉ ሆኖ እንዲሆን ማድረግ የሚችል ጤናችሁ ሙሉ እንዲሆን፣ ስራችሁ ሙሉ እንዲሆን፣ ቢዝነሳችሁ ሙሉ እንዲሆን፣ ህይወታችሁ ሙሉ እንዲሆን፣ ጎዶሎ የሆነውን ህይወታችሁን፣ የማትፈልጉትን ህይወታችሁን፣ እግዚአብሔር ፊት መቆም የማትችሉበትን ያንን በሰው ፊት ድፍረት ያሳጣችሁን፣ ሞገስ አልባ ያደረጋችሁ እግዚአብሔር ምስክሬ ነው፣ የበረከት እጥረት ነው። የእግዚአብሔር በረከት ግን ባለጠጋ ታደርጋለች። የእግዚአብሔር በረከት በላያችሁ ላይ ዛሬ መጣ። የእግዚአብሔር የክንውን በረከት፣ የእግዚአብሔር ምንጮችን የምትከፍት በረከት፣ የእግዚአብሔር በረከት በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። አምላኬ እንደ ባለጠግነቱ መጠን በበረከት በክርስቶስ በረከት እኮ ነው፣ በሰማያዊው በረከት እኮ ነው ዛሬ ሊያሳርፋችሁ ወደ እናንተ መጣ። ሕይወታችሁን ሊቀይር ወደ እናንተ መጣ። አምላኬ ሆይ በጌታ በኢየሱስ ስም በዚህ ስፍራ ላይ እንጸልያለን። ማዳንን አሳየን፣ ክብርህን ግለጥልን። እግዚአብሔር ሆይ እጆች በእኛ ላይ ይዘርጉ፣ ታላቅ ክንውን በእኛ ላይ ይሁን። ያንተ ኃይል፣ ያንተ ታላቅነት፣ የባለጠግነትህ ጥግ በእኛ ላይ ይገለጥ ዘንድ እንጸልያለን፣ እንጠራለን። ንካን፣ ለውጠን፣
እንደሌላ ሰው አድርገህ ቀይረን። አባት ሆይ ለኛ የወጣውን ያንን አሮጌውን ስም ያንን አሮጌውን ማንነት በኃይል ለውጥልን፣ በኃይል ቀይርልን። ሕይወቴን ንካው፣ ታሪኬን ቀይረው በሉት። እግዚአብሔር መንካትም መለወጥም ታሪክን መስራት እንድትችሉ ማድረግ የሚችል መባረክ የሚችል አምላክ ነው። ያቤጽ ምን አለ? አቤቱ መባረክን ባርከኝ፣ ሀገሬንም ምድሬንም አስፋ እንዳለ እግዚአብሔር ድንበራችሁን የሚያሰፋ በረከት፣ ሀገራችሁንን የሚያሰፋ በረከት ካላችሁበት ስፍራ እንድትንቀሳቀሱ ማድረግን የሚችል በረከት ወደ እናንተ ሲያመጣ ከዚህ ሰዓት ጀምሮ ሲከናወንላችሁ ማየት ትጀምራላችሁ። ለምን ከተባለ እግዚአብሔር የሚባርክ የሚነካ የሚለውጥ አምላክ ስለሆነ እግዚአብሔር አባት ሆይ በጌታ በኢየሱስ ስም እጃቸው በእግዚአብሔር በረከት ይሞላ፣ ኪሳቸው በእግዚአብሔር በረከት ይሞላ፣ አካውንታቸው በእግዚአብሔር በረከት ይሞላ፣ ቤታቸው በእግዚአብሔር በረከት ይሞላ፣ ትዳራቸው በእግዚአብሔር በረከት ይሞላ፣ ጤናቸው በእግዚአብሔር በረከት ይሞላ፣ ስራቸው በእግዚአብሔር በረከት ይሞላ። በኢየሱስ ስም ኑሯቸው በእግዚአብሔር በረከት ይሞላ። ይሄ በረከት ወደ ቤታቸው እንደ ወንዝ ይፍሰስ። በኢየሱስ ስም የማያቋርጥ ፍሰት ወደ ሕይወታቸው እንዲመጣ ነው ጸልያለሁ። ጌታ ልዑል እግዚአብሔር ሆይ ስምንን ለዘላለም እንቀድሰዋለን፣ እናመሰግናለን። ክብር ላንተ ይሁን። እናመሰግናለን፣ እናከብርሃለን። ስለሰማን ክብር ምስጋና ላንተ ይሁን። አብራችሁኝ ይህንን ጸሎት ስትጸልዩ የነበራችሁ የተወደዳችሁ ቅዱሳን እግዚአብሔር አምላክ ዘላለማችሁን ይባርክ። ጸጋና ሰላም ከእናንተ ጋር ይሁን። ሻሎም